ያለፈ ነው ይሄ የቃጠለው ፍልሚያ ነው እንኳን ለአባቶች ቀን በሰላም አደረሳችሁ ዛሬም ሁለት እንግዶች ይዤላችሁ መጥቻለሁ ሰለሞን ተስፋዬ ፋንቱ ማንዶዬ አንዴ በጭብጨባ እንቀበላቸው ጋሽ ፋንቱ ሰለሞን እንዴናችሁ እንኳን የቃጠለው ፍልሚያ አክብራችሁን ስለመጣችሁ በጣም ነው እናመሰግነው እንዴት ነው እንዴናችሁልኝ እግዚአብሔር ይመስገን እናንተም ልታቃጥሉን ስለጠራችሁ እናመሰግናለን ለአባቶች ቀን እንኳን አደረሳችሁ እንኳን አብሮ አደረሰን አባትነት እንዴት ነው ያው እናንተ እንግዲህ ጋሽ ፋንቱ አያት ሆናል ብያስ አይደል ሰለሞንስ እኔ አንድ ልጅ አለች እግዚአብሔር ይመስገን ዘንድሮ 19ኛ ዓመቷን አክብራለች አሁን 12ኛ ክፍል ተማሪ ናት ማን ነው ተፈታኝ ደስ ይላል ጋሽ ፋንቱስ እኔ እንግዲህ የሶስት ልጆች አያት ነኝ ሶስቱም ሴቶች ናቸው ውጭ ነው ያሉት አሜሪካ እና በእውነት በጣም ደስተኛ ነኝ እግዚአብሔር ይመስገን አራት ልጆች አሉ ሁለቱ ውጭ ናቸው ሁለቱ ሀገር ውስጥ ናቸው ስሜቱ ግን ያው አንዳንድ ጊዜ ልንረዳው ማንችለውና ተረርተን ያልተቀበልናቸውን ነገር ወልደቅ መሰው የሚለው ነገር ያየንበት የተማርንበት ከእንደገና ምን ያክል ጣዕም እንዳለው የተረዳውበት የህይወት ዘመኔ መከበሪያ ጌጤ እምወዳት መልካም ልጅም ስላለችኝ በዚህ አጋጣሚ ላመሰግናት እወዳለሁ ሜሮን ሰለሞን ተስፋዬ ትባላለች ዋው በጣም ጥሩ እናመሰግናለን እስቲ እየተጫወት መጀመሪያ ማን ይጀምር ከሁለታችሁ እሱ ይጀምር በእድሜ አሁን ታናሽ ነው የሚጀምረው አይደል ጋሽ ፋንቱ ይሁንስ እኔ አላልኩም የእውነት እግዚአብሔርን እንደዚህ ራሱ አብሬ መቀመጤ በጣም ነው የሚገርመኝ እግዚአብሔርን የበቃ እና ትንንሽ ልጆች ሆነን ኮረስ ሆነን ስንሰራ እኔ ጋሽ ፋንቱ ማዘጋጃ ቤት ብዙ ጊዜ ማክሲም የሚባል ሻይ ቡና ምናምን ተጣጣበ ቦታ በዛ በጣም ብዙዎቹን የምናገኛቸው የነበረውና እኛ ኮረስ ሆነን ትንንሽ ልጆች ሆነን ስንሰራ ሮሚዮ እና ጁሊየትን ሲሰሩ ኢቭን የልምምድ ልምዱ ራሱ ይገርመኝ ነበር በዚህኛው ደረጃ ወጥቶ ሄዶ በአዳራሽ ደሞ ዞሮ በሌላኛው ደረጃ እንደዚህ የተሽከረከረ የሚያጠናው አጠናን በጣም ለኔ በጣም ይገርመኛል እስካሁን ድረስ አይኔ ላይ ያለና ከሱ ጋር እንደዚህ አንድ ጠረጴዛ ላይ ቁጭ ማለት ራሱ ለኔ በጣም እድለኛ ለኔ ጋሽ እድለኛ ነኝ የእውነት ጋሽ ገባል እኔም ከናንተ ጋር እዚህ አቅራቢ በመሆኔ በጣም ደስተኛ ነኝ ስለዚህ ማን ይጀምረው ጋሽ ፋንቱ በጣም ብናወጣ ይሻላል በጣም ይሻላል ለምን እሱ መቃጠሉን አይቼ በሱ ቼክ ማድረግ ፈልጋለሁ ቼክ ላደርግ ፈልጋለሁ ይቻላል ጋሽ ሰለሞን ባንተ ቼክ ምንድነው ማድረግ አሁን እንዴት አሁን የመጀመሪያውን አነሳትና ፊት ለፊት ታመጣታለህ እሺ እቺ መጀመሪያ የምታቃጥለውን ነገር ቃጠሏን ፊት ለፊት ታመጣታለህ እዚህ ጋር እሺ ከዛ ያንን ከዛ ይሄን አንዱን አምጠን እንዝቃለን ማለት ነው ከምኑ ላይ ዋው ከዚህ ዛቅ አርገው እንዝቃለን ባክ ዛሬ አባቶች ቀን ባክብሮ እንዝቃለን ይሄው እንዝቃለን ጋሽ እንዝቃለን ምን ላርግ እንብላ እቺ እንደዚህ ኦኬ yes Guys, Ade drama and no. To wanna amazing. Oh, wow. Miasul to wanna. Right. Minimum. Ade عارف نبرة. ትንሽ ለሱ ነገራን Ade ያው ከተከታታይ ድራማዎች ሶስተኛ
ሶስተኛው ተከታታይ ድራማዬ ነው። ግን በጣም ወድጄው የሰራሁት ምንን አቃጠለ? አይዞ አንተ እዚህ ከንፈሬ ዙሪያ እዚህ ጋር ና ስለ አደይ እንዳልናገር ያደረገኝ ነው እንዴ? እናገራለሁ። አደይ የእውነት ከተከታታይ ድራማዎች ከሰሯቸው ተከታታይ ድራማዎች በጣም የምወደውና ከህዝብም ጋር በጣም ያስተዋወቀኝ ግን የእናንተ ቲቪ መጣና ኢቢኤስ ከአንድ እስከ 42 ክፍል የመጀመሪያውን ለቀቀው። የዛኔ በቃ በጣም እስከምትወደው አንድ ሞኖሎግ ወይ ደግሞ አንድ እስቲ ትወና እስከዛ ጋሽ ፋንቱ እንዴ ምነው አባባ ምነው ልበሉት እንጂ ጋሽ ፋንቱ ወይ ጋሽ ፋንቱ ወየው ጋሽ አለማየው ወየው ጋሽ ፋንቱ አሜዚንግ ምን እየተሰማው ጋሽ ፋንቱ እንዴት ነው? አራራ ወይ አራራ ወይኔ ምን ሆነ አቃጠሉት ጋሽ ፋንቱ? ምን የቀረኝ ነገር አለ? ጠቅላላ ነው። እናቴ አራራራ አንደኛው እንዲህ ያደረገችን የሚጠጣ ነገር አሁን አይቻልም አለ ግን ያው ጋይ ሰለሞን እሺ አሁን ያው እንግዲህ የመጀመሪያውን አይታችሁታል። እፉዬ ነው እያለ እየጨመረ ነው የሚመጣው። ያጠናቀቀ ሰው 5 እኩል ከጨረሳችሁ ደግሞ 25 እሱ ያቃለንም ዛሬ ያዘጋጀነው እንግዲህ አበባ ጎመን እና ሱፍ ነው። ሱፍ ከጠጣችሁ ተሸነፋችሁ አይደል? ከጨረስኩ በኋላ እንደዛ ይቻላል። በቃ እንደዛ ከተቻለ አሪፍ ነው። አንደኛው ጋሽ ፋንቱ እንዴት ነበር? አንደኛው መለስተኛ ሰዓት ነው። ሰዓት ነው። በዚህ አይነት በዚህ አካሄዱ ይብላኝ ቀደሙ ለበሉት አለ እኮ አንዳንድ አላየም። ለምሳሌ አዝመራው ሙሉ ሰው እየተዝናና ነው የጨረሰው። አዝመራው እሱ ችሎታል። በጣም የሚወደው እንደዚህም ቁርስ ምናምን ሰጥ ምላሱ ፕላስቲክ መሆን አለበት። ጋሽ ፋንቱ ነግሮኝ ነበር። ምላሶትን አጽድተው ነው የመጡት። እኔም ምላሴን አጥቤዋለሁ። በለው ሁለተኛውን ደግሞ ባንተው ነው። አይዞ እሺ አበረታታኝ እንጂ አለዛማ ሁለተኛው ዛኪንግ ጨለፍ እንደሱ ያዘው ልብስ ላይ እንደ ሰብ እስከዛ እስቲ ጋሽ ፋንቱ እናስታውሰው። ምነው አባባ ምነው እስኪ ሳዲቻትል አቃጠለኝ። ምነው እስቲ ለዚህ ወይ ለቃቀለ ሄደሽ ነበር እንዳቃጠልሽ ተቃጠኝ። በርታ አይዞህ
አይ አይዞህ ጥሩ ነው መድኃኒት ነው ድገሙ ወይ እዚህ ጋር ይሻላል ኧረ ቢወጣ ይሻላል ሚራዡ እኮ እዛው እኔ እኮ ይተናል ብዬ ይትነን ይሻላል እና ወደ ውስጥ ደረቀብ ያረጋው እኮ ብዬ እኮ ነው እንደዚህ ላበስ ወይ ሳሎን ከጨረስኩት እስቲ አንድ ሞኖሎግ በዚህ ስም ከዛ ይልቅ ትንስዬ yes ከዛ ይልቅ እኔ የዛኔ በልጅነት እንትኔ በጣም ትዝ የሚለኝና ያው ደፋሮች ነን ደሞ በዛን ሰዓት እኮ ይገርመኛል ማለት ደብል ካስቱ ሰዱ ስንባል ዋናውን ሄደን እንትን ምን ደፍረውና የዛን ሰዓት ያንን እንትን ለማለት እና ጠናው ነበርና ሁሉ ጊዜ አልፎ ምናምን ሙሉም ባይሆንም ትዝ ይለኛልና እሱ አለ ሮሚዮ ጁሊየትን የሚላት ነው መቃብር ቤት ውስጥ ነው አበባ ነሽ ሽቶ አበባ የጫጉላ አልጋሽም ይጎዝጎዝ በአበባ አበባን ጥፌ ለመኝታሽ ሁሌ እንዳይለየው ጤዛ በንጹህ አፋንታ ሽቶ ሳልሰለች ባጠጣሁት ነበራ እሳቱም ያጠፋል አዎ እሱን ጋሽ ፋንቱ ቃጠሎ እኮ ያስረሳል እንያዝ ወደ ሁለተኛ ታዲያ ጥሩ ነው አይደለ የዚህ ያክል ትዝ ካለኝ ራሱ በጣም ጥሩ ነው ጋሽ አይዞህ በለው አንተ ያነሳዋል በሙሉ ጋሽ ፋንቱ ወይ ሰላም እግዚአብሔር ይመስገን እሺ ምን ነው ኃይለኛ አይ አስፈራራ ወይ ምን እየተሰማ ቆይ አንድ ላይ አጠናቅቄ ብነግርሽ ይሻላል አይዞህ አይበቃል Oui. ምነው ጋሽ ፋንቱ እስቲ በዚህ ስሜት ያችን አስታውሱን ምነው አቤት አቤት አይጉድ እናቴ በስማ ጋሽ ፋንቱ እንግዲህ ትልቅ ሰው ነው የእርሶ አባትና እናቶች በፊት እስቲ እርሶን ሲያሳድጉ እንዴት ነበረ ስንት ዓመተ ምህረት ነበር እንዴት ነበር የነበረው እኔ እንግዲህ ተወልጄ ያደኩት ጎላ ሰፈር ነው አባቴ በሁለት ዓመቴ ልጅ ሆኜ ነው ሞተው አላስታውሰውም ማለት ነው እናቴን ነው ማስታውሰው እናቴን ታሳደገችኝ ጎላ ሚካኤል ነው የተማርኩት አዳሪ ትምህርት ቤት ኮልፌ አዳሪ ትምህርት ቤት እዛ አለ ሲሉ ወሰደችኝ የሚያፍስ መኪና ነበር ዘነቡ የምትባል እስቲ ማረፍት ገጠመኝ ዘነቡ የምትባል መኪና አለች በሱ ፖሊስ መኪና ናት ፖሊስ አይደለም ቀይ መኪና ናት
በዛን ጊዜ ደጃዝማች ዘውዴ ገብረስላሴ ነበሩ ከንቲባውና እሳቸው ነበሩ በ1951 ዓመተ ምህረት እዛ ዳሪ ትምህርት ቤት ገባን እንደገባን ትምህርት አልነበረም ዘውዴ ገብረስላሴ ናቸው ትምህርት ቤት እንዲከፈት ያደረጉልን ቆይስቲ እሺ ድረሳው ነበር ማውራው ግን ያስረሳኛል እዛ ዳሪ ትምህርት ቤት ገባሁኝ በዛው ትምህርት ጀመርኩኝ እዛው ትምህርት ቤት ውስጥ ከአንደኛ ክፍል እስከ 6ኛ ክፍል ነበር እዛ የተከፈተውና እዛ እየተማርን ያለን ያን ጊዜ በጃንሆይ ጊዜ ዩኒቨርሲቲ ዝም ብሎ መመረቅ የለም የመጨረሻው ደረጃ ላይ ስትደርስ 2 ዓመት ሰርቪስ ትሰጣለህ የዞርክ ታስተምራለህ በዛ መሰረት ነበር የሚያስተምሩንና በጣም ደስ ይሉን ነበር ቮሊቦልም ምንም ስፖርትም ሰራ ነበር በጣም አክቲቭ ነበርኩኝና ትምህርት ቤቱም ድራማ አይዞን አዛ በቃ በዘውዴ ገብረስላሴ ሙዚቀኝነት ተመለመልን እላለሁ ዋው ደስ ይላል ጋሽ ፋንቱ በጣም ደስ ይላል እስቲ አንድ ፕሌይ ወይም አንድ እንትን ለምን አንቀባበለውን ከሶል ጋር ከሰለሞን ጋር ምኑ አይዞሽ ወይም ከኔ ጋሽ እሺ አይዞ እንዴት ነበር አስተው የቴደሽ ነበር አምባተልኪ ሶል በላ አምባተልኪ ለተሰሪ ወንፊ ምንም አባባ ምንም ላፍ ያልነበር አዎ አባባ እኮ ምንድነው ምንም አባባ ምንም ቲያትር እሱ እንዳየው እኛም ብሔራዊ ቲያትር ነጌታቸው ደባልቄ አቶ መኮንን ትልልቅ አርቲስቶች ስነ ስቅለትንና ቴድሮስን ቲያትር እንደ ኮረስ እኛም አጃቢ ሆነን እኔ እንደውም ያጼ ቴድሮስ ዛንጥላ ያዥ ነበርኩኝ እና እዛ ላይ ቱቱን አረሳትም እስቲ ጫውቱልን እዛ ላይ እንግዲህ ከነበረው ግጥም ደጃዝማች ወንድራድን ማርከው አጼ ቴድሮስ የሚሉ ግጥም ሁሉ ጊዜ አይረሳኝ እሺ ከሴቶች ጋር ሆኖ መፍሳደም መፎከር ድልን ሳያገኙ መመካት መወጠር ከውርደት ያደርሳል በጣም ከማፈር ጀግና አውቆት ሲል እንወዳደር አይገባም ከቶ ጸያፍን መናገር እናቴን ጨምራ አንተ የሰደብከኝ ያዋረድክ መስሎ ነው ድንጉጥ የምታገኝ እኔ ግን አልፈራም ዳነው ትውልዴ ድህነት ይዞኝ ነው የቆረጠ ሆዴ በኮሶ ያደገው መሪር ነው መንፈሴ ችግርን ሳታውቁት እናንተ ፈሰሴ ዳሃ ያላችሁ ሰው የምትንቁ ደርሶ ስትኮሩ ስትንደላቀቁ ጌትነት አይዘልቅም በዳሃ ከሳቁ እኔም እኮራለሁ በገዛ ድህነቴ ግን ተሰድባት ቀርሚያች ደጓናቴ አንተም ለጥጋብህ እንዲሆነ ትምህርት በቃ ያልኩ ድረስ ጧታና ማታና ጧት ተጠጣለ ኮሶ መልካም መድኃኒት አየምላሴን አዟዟሩ ዋው በዛ አይገርምም አሁን እኮ ከእንትን ከተባለ በኋላ ያለው ነገር የለም እና በልጅነታችን ያዝከው ነገር አይጠፋም በጣም ነው ደስ የሚለው ጋሽ ፋንቱ ሰለሞንም አሁንም በድጋሚ አክብራችሁን ስለመጣችሁ ደስ ይላል ሁለተኛው እንዴት ነበር ጥሩ ነው ሌላ ምን ማለት ይቻላል ስለዚህ ሶስተኛው ላይ ህጉ ይቀየራል እንዴት ይቀየራል እኩል ነው የምትበሉት እኩል ዛቂንግ አድርገን እኩል እንበላለን ጥሩ ግድለም እኩል ከምን በላ ለምን እሱን አይቻል በላ ወነት እንደዛ አይሻልም እኩል ነው አሁን ጋጋሽ ፋንቱ እኩል ነው እኩል እኮ እንድትበሉ እኮ እኩል እኮ ነው ካልደፈረሰ አይጠራም ይሄ ነው አይደል ዛቅ አድርገን እስኪ እየተያያችሁ እስቲ ዛቂንግ ዋው ለአባቶች ቀን እንኳን አደረሳችሁ ዛቅ በአባታዊ ስሜት yes ዋው አባቶች እንወዳቸዋለን ግን እንዲህ ስትቃጠሉ ማለት ነው ለምን እንወዳቸዋለን አናቃጥላችሁ ምን አጥፍቻለሁ ሶል አንተ ጋሽ ሶል እንዴ
ጋሽ ፋንቱ ምን ላይ ጋሽ ፋንቱ ቆይ እኔ በቃኝ ነው አለ ጋሽ ፋንቱ እችን እንትን የሰራትም ልጅ እስካሁን በሕይወት አለ። ሰውየው ብሏል እውነት ይናከሳል እንጂ ቀንድ የለውም ጉንዳን። የፈረንሳይ ዋና ከተማ እንደምነሽ ሱዳን አለ እውነቱ። ወይኔ ወይ ፈጣሪ ኦፋይ ዋው አሜዚንግ እናቴ አይዞን ጋር አሜዚንግ አሁን ይሄም ትውልድ እንግዲህ ከናንተ የሚማረው ብዙ ነገር ይኖራል። እኔም እማራለሁ ከናንተም ብዙ ነገር ተምሬ አልፌያለሁ። ስለዚህ እስቲ ምን ቢያደርግ ይሄ ትውልድ ጥሩ ነው ብለህ ሰለሞን ትነግረን ጋሽ ሰለሞን? አንዳንድ ጊዜ ይሄ ትውልድ ብዙ ጊዜ በጣም የእውነቴን ነው። እኔ አሁን በአብዛኛው በጣም ወጣት ልጆች ናቸው ጓደኞች። በደንብ ነው የሚያደምጡ ካንተ በጣም ርቀው፣ በተለይ በጣም የሚያነቡ ልጆች አሉ። እኔም ማላውቀውን ነገር ፈልፍለው አምጥተው የሚያስተምሩኝና እንትን የሚል ይሄ በህብረት የመኖርን ጉዳይ እኔ ሳድግ ምንም ትዝ የሚለኝ በጣም ብዙ ነገሮች አሉ። እስቲ ያሁኑ ማለት እኔ ከለከለ አይባልም፣ ሀብታም ከድሃ አይባልም። ተቀላቅለን ያደግነው ጨዋታዎቻችን በሙሉ የወል ናቸው። እርስ በርስ የስሜት መጋራት ይኖራል። አብረ ስትሆን ነው ብዙ ነገር የሚሆነውና እኔ ወጣቶች የእውነት እወዳቸዋለሁ። እንደምታደምጡ እንደምትሰሙ በደንብ አውቃለሁና የእውነቴን ነው የምለው። ታሪክ ለመማር ከነገሯቸው ቀስ ብሎ በፍቅር የሆነን ነገር በሙሉ በጣም ደስ ብሏቸው እንደሚያዳምጡና እንደሚቀበሉ አውቃል። ሰለሞን አሁን ያለውን ተናግሯል። ግን ከዚህ ከጎጂ ሱሶች ልጆች ነፃ ከወጡ በደንብ ይማራሉ፣ በደንብ ሀገራቸውን ይጠቅማሉ፣ የሀገር ፍቅር ይኖራቸዋል። የሀገር ፍቅር እንዲኖራቸው ደግሞ በየትምህርት ቤቱ ክበቦች መቋቋም አለባቸው። ቲያትር ቤቶች መቋቋም አለባቸው። ስለ ሙዚቃ መማር፣ ስለ ኪነ ጥበብ መማር አለ፣ ስለ ብሔር ብሔረሰቦች ሙዚቃ ምናምን። ያንን በዓል አሁን በዓመት አንዴ ሳይሆን በየትምህርት ቤቱ ክበብ ይቋቋም። እኛም ትምህርት ቤት ነው ቲያትር ምንም ነገር የተማርነውና ይሄ ጥሩ ነው ይጠቅማል ብዬ አስባለሁ። እሺ ስለዚህ እንዴት ነበር? ሶስት ተመስገን ነው። ስለዚህ ወደ አራተኛ አይ ቆይቶ አራት አንተ ሂድ በቃኝ አይሻልም? አረ አባቶች ቀን ነው እባክዎትን ጋር አባቶች ቀን ተቃጠሉ ተብለናል። ጋቢ አልብሱን እንጂ እንደ አምጥተህ ጋቢ ማን አለሰ? እውነት እኔ አባቶች ቀን ስትለኝ ጋቢ ልታለብሰኝ ነው እንጂ በቃ አባቶች ቀን ጋሽ ፋንቱ ሁለት ነው የቀረው። ሁለት እንጂ ሁለት ልሮጥም ይችላል። አይዞህ እሺ ጋሽ ፋንቱ አይዞህ በርታ። ወይ ለፋንቱ ወደዛ ጀምርች ኪንግ yes ወይ ጉድ ዘዴ ዘየዳችሁ
በቃይ ጋሽ ፋንቱ አንድ ነው የሚቀሩት አረ ጋሽ ፋንቱ ጋሽ ፋንቱ አይዞህ አሉ ሰው የእውነቱን ነው ያው አቤት አቤት ያስ ኦሆ የት ሄዳላችሁ አለች ሴትየው እውነቷን ጋሽ ፋንቱ ምን ሆነካ አቤት እሱ አልበላውም እኮ ቀንሶታል አቤት ቀንሶ ጋሽ ፋንቱ ልክ ነው የቀረች አለ ጋሽ ፋንቱ ልክ ናቸው አልቀንስ በእውነት እኔ ነዲጄማ አንታጥቃ አልኩ እኮ ወይ በቃኝ አቤት ኬክ ነው ሚራጅ ነው ይብቃ እኔ በቃኝ ኧረ ትንሱ ኧረ ጭካኔ አባት እንዲህ ሲገኝ ነው እንጂ አሁን እርሶ ጋሼ ነው ከዚህ በኋላ ገባ አራራራራ አይዞህ ንገላገል አንድ ነው አሁን እኔ ልተው ግዴለ ሰለየ ሞክረው ግድ የለም እንገላገለው አንተ ነዷል አይዞን የሚያውኔ በርኒንግ ስፒር እኔም ያው ግን አንድ ቀን አንተን እዚህ ጋር ነበር ማስቀመጥ ወይኔ ለምን አይቀመጥ ለምን ሶስተኛ ላይ ነው እንትን ብያለሁ እኮ አስቸገረኝ ሶስተኛ አቃተለኝ ጋሽ ፋንቱ ዛቅ ያርጉና እኔ ልዛቆን ተርፏል በስ ጋሽ ሰሌም በዚህ ጋር ሁሉ እኮ ነው የሚፈልቀው አይዞን ዋው ምን ሆነ አቃጥሎት ወይኔ በስመ አብ ወልድ ጋሽ አሁን ሮጬ መውጣት አልችልም ልሂድ ይኸው ጨርሰናል ይኸው ዋው እንዴት ነበር አይዞህ አቤት ምን እየተሰማሁት ወይ አረ ልጠጣ እኔ ሼም ያዘኝ እኔ ራሱ እስቲ በአንድ ቃል ግለጹት
በአንድ ቃል የሚያቃጥለውን ነገር በአንድ ቃል ቀልድ ነው ትንሱ እሳት ጎርሰህ ታውቃለህ በድጋሚ አክብራችሁን ስለመጣችሁ በጣም ነው እናመሰግነው ጋሽ ፋንቱ አክብራችሁ ስላቃጠላችሁ ሰለሞንም እስቲ ምርቃት እኮ እስቲ ይመርቋችሁ ስላቃጠላችሁ ሳይሆን ልጆቻችን ወንድሞቻችን እህቶቻችን ስለሆናችሁ ብቻ እንከባበርበት ገንዘብም ስልጣንም እንከባበርበት እንዋደድበት ገንዘብም እንዋደድበት እንከባበርበት እንጂ ለሰው ልጅ ፍቅርና ፍቅር ብቻ ነው የሚያስፈልገውና መልካም ነገር ላይ የሚያደርሰው እግዚአብሔር ሀገራችንን ሰላም ዓለምን ሰላም ያርግልን ከክፋት በስተቀር በጸጋና በበረከቱ ሁሉ ይጠብቅልን አሜን አመሰግናለሁ አሜን በጣም ነው እናመሰግነው ስለጨረሳችሁ እኩል ጨርሳችኋል 25 ዓመት ይቀጥላችኋል ለማንኛውም የርሶ ደግሞ ጋሽ ፋንቱ የልጅ ስላዩ የርሶ ምርቃት ደግሞ ይደርስ የርሶ እኛም እንቀበላለን አይደል ሰሊ አዎ እንዴ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሀገራችንን ሰላም አሜን አሜን ፍቅር ይስጠን እንዲሁ እንዳለን አይለየን ልጆቻችንን ያሳድግልን እግዚአብሔር ዓለምንም የሰው ልጆችን አባቶችም እናቶችም የሃይማኖት አባቶችም በጸሎታችሁ ይርዱን አሜን እግዚአብሔር ሀገራችንን ሰላም ያደርግልን እኔ ባጎደልኩት እንግዲህ እግዚአብሔር ይሙላ አሜን 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 እናመሰግናለን እግዚአብሔር ያክብርልን መልካም የረፍት ቀን ይሁንላችሁ መልካም የአባቶች ቀን ጋሽ ፋንቱ ሰሌም ጋሽ ሰሌም ስለመጣችሁ በጣም ነው እናመሰግነው መልካም በዓል መልካም ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ